ሰዎችን ለማስደሰት እንዲሁም በእነሱ ዘንድ ለመከበር የምትጥሩ ሰዎች ከሆናችሁ ትርፋችሁ በእነሱ ዘንድ እንደተራሰው መቆጠር ብቻ። በሚናገሯቸው ነገሮች ሁሉ መስማማታችሁን ከመግለጽ ባለፈም አንዳንዴ ልክ ባልሆኑ ጉዳዮች ላይ ተሳስታችኋል ለማለት ድፍረት ይኖራችሁ። በዚህ ጊዜ ለእናንተ የሚሰጡት ክብርም ከፍ ይላል። በሁሉም ነገር የምትስማሙ ሰዎች ከሆናችሁ ግን ሰዎች የእናንተን ሐሳብ መጠየቅ ቀርቶ አስቀድመው መልሳችሁን ሳይቀር ይወስናሉ። በመሆኑም ሁሌም ቢሆን በነገሮች ላይ ከመስማማታችሁ በፊት ቆም ብላችሁ የማሰቢያ ጊዜ ውሰዱና ያመናችሁበትን ነገር ብቻ አድርጉ። በፍጹም ማንንም ለማስደሰት ብላችሁ የትኛውንም አይነት ውሳኔ እንዳትወስኑ። ሌላው ሰዎች አጠገብ ስትሆኑ ማማረራችሁን አቁ። በዚህ ባህሪያችሁ ከታወቃችሁ የትኛውም ሰው ሰነፍና ደካማ አድርጎ ነው የሚቆጥራችሁ። የተለየ ነገር እንደደረሰባችሁ አታስመስሉ። ሁሉም ሰው የየራሱ የሆኑ ችግሮች አሉበት። ከዛ ይልቅ የሚያጋጥሟችሁን ችግሮች ሁሉ በዝምታ ታግላችሁ ለማሸነፍ ሞክሩ። በዚህ ሩጫ በበዛበት ዓለም ላይ የሰውን ችግር ለመፍታት የምትሯሯጡ ከጓደኞቻችሁ ተለይታችሁ ጊዜ ያላችሁና በተፈለጋችሁበት ጊዜ ሁሉ በቀላሉ የምትገኙ ተራ ሰዎች አትሆኑ። ይሄ በሰዎች ዘንድ የሚያስመሰግናችሁ ከመሰላችሁ ተሳስታችኋል። መቼም በእጅ ያለ ወርቅ እንደ መዳብ ይቆጠራል ሲባል ሰምታችኋል። ቁጥር 2 ችላ መባልን አትፍሩ። ረጋ ብላችሁ የተሰማችሁን ሁሉ በግልጽ ተናገሩ። የሰዎች ሐሳብንም ሳታቋርጧቸው በጥሞና ለመረዳት ሞክሩ። የተለያዩ ችግሮች በሚያጋጥሟችሁ ወቅት ከመሸበርና ከመጨነቅ ይልቅ ረጋ ብላችሁ ለችግሮቹ መፍትሄ ለመፈለግ ጣሩ። ዝምታ ብዙ ጊዜ ከቃላቶች ጎልቶ ይሰማል። ብዙ ጊዜ ሰዎች የኛ ማንነት በቅጡ ሳይገባቸው ስለኛ የተሳሳተ አመለካከትን ይዛሉ። ስለሆነም እነሱን ትታችሁ ልትቆጣጠሯቸው በምትችሏቸው ነገሮች ላይ ብቻ አተኩሩ። ጊዜያችሁን በማይጠቅሙ ነገሮች ላይ አታባክኑ። ክብር በማይሰጧችሁ ሰዎች ከመበሳጨትና ከመናደድ ይልቅ መቀየር የምትችሏቸውን ነገሮች በማስተዋል እነሱን ለማሻሻል ጥረት አድርጉ። በዚህ ጊዜ እነዛ ሰዎች እናንተን የማጣት ፍርሃት ያደርባቸዋል። ይህንን ለማድረግ በድንገት ከነዛ ሰዎች አካባቢ ለተወሰነ ጊዜ ዘወር በሉ። ከተወሰነ ጊዜ በኋላ በመምጣትም ምን ያህል የእውነት እንደተቀየራችሁ በማሳየት ዘና ያለ ጊዜን አብራችኋቸው አሳልፉ። በዚህ ጊዜም በምን ምክንያት እንደተለወጣችሁ ማሰብ ይጀምራሉ። ነገር ግን ስለምንም ነገር ሲጠይቋችሁ በዝርዝር ከመናገር ተቆጠቡ። ይሄም ስለናንተ ለማወቅ ያላቸውን ጉጉት ከፍ ያደርገዋል። ሁሌም ቢሆን በህይወታችሁ ቅድሚያ የምትሰጧቸው የተለያዩ ነገሮች እንዳሉ አሳዩአቸው። እነሱን ችላ ብላችሁ ለናንተ ክብር ካላቸው ሰዎች ጋር ግንኙነትን ስትመሰርቱ ያለነሱ እርዳታ ደስተኛ እንደሆናችሁ ሲመለከቱ ስለናንተ ማሰባቸውና በእናንተ መማረካቸው የማይቀር ጉዳይ ነው። ቁጥር 3 ነፃነታችሁን አውጁ። ብዙ ጊዜ በኢኮኖሚ ጥገኛ መሆናችን በሰዎች ዘንድ ለመናቃችን ዋነኛ ምክንያት ተደርጎ ይወሰዳል። ሁሌም በሰዎች ላይ ጥገኛ ከሆናችሁ ለናንተ የሚሰጡት ክብርም የወረደ ነው የሚሆነው። ስንፍናችሁን እስከ መጨረሻው በጣጥሶ ለመጣል ጊዜው አሁን ነው። ገንዘብ የንቀትን ሰንሰለት ለመበጠስ ትልቅ የሆነ ኃይልን ይሰጣችኋል። እስቲ ዙሪያችሁን ተመልከቱ። ገንዘብ ላለው ነው ወይንስ ለሌለው ሰዎች አክብሮትን እየሰጡ የሚገኙት? መልሱ ቀላል ነው። ገንዘብ ከሌላችሁ ሰዎች በፍጹም አያከብሯችሁ። ቢያንስ ራሳችሁን መቻልና ከሰዎች ጥገኝነት መላቀቅ መሰረታዊ ነገር እንደሆነ እወቁ። ሰዎች ሲንቋችሁና እናንተን አሳንሰው መመልከት ሲጀምሩ በፍጹም እነሱን ለማሳመንና እነሱን ለመለማመጥ እንዳትሞክሩ። ይሄ ኃይላችሁን አሳልፈው እንደመስጠት ይቆጠራል። ቁጥር 5 የተግባር ሰው ሁኑ። ሰዎች አክብሮታቸውን እንዲያጡ ከሚያደርጓቸው ዋነኛ ምክንያቶች ውስጥ አንዱ ስለራሳቸው አብዝተው መናገራቸው። ሁሌም ቢሆን ከንግግራችሁ በላይ ድርጊታችሁ ጎልቶ እንዲናገር ፍቀዱ። አንዴ የተናገራችሁትን ነገር ለመፈጸምም የትኛውንም እርምጃ ውሰዱ። ሁሌም ቢሆን ራሳችሁን ለመሆን ድፍረት ይኑራችሁ። ሰዎች ሌላን ሰው ለመምሰል ጥረት እንደምናደርግ ከተሰማቸው ለኛ ዝቅ ያለ ግምትን ይሰጡናል። ራሳችሁን የሆናችሁና በራሳችሁ የምትተማመኑ ስትሆኑ ግን ሳይወዱ በግዳቸው ያከብሯቸዋል። እንዲሁም አስተዋዩ ሰዎች በድብቅ የሚነግሯችሁን የግል ሚስጥሮች የፈለገ ነገር ቢመጣ ለማንም አሳልፋችሁ እንዳትሰጡ። የሰዎችን ሚስጥር መጠበቅ ስትችሉ የትኛውም ሰው በእናንተ መተማመን ይጀምራል። በመሆኑም ለነገሮች ገደብ ይኖራችሁ። በሰዎች ሕይወት ውስጥ ከመጠን በላይ ጠልቃችሁ በመግባት እንዲሁም ሰዎችን በእናንተ ሕይወት ውስጥ ውሳኔዎችን እንዲወስኑ ሙሉ በሙሉ በር አትክፈቱ። እነዚህን ድንበሮች በግልጽ ባስቀመጣችሁ ቁጥር በሰዎች ዘንድ የሚኖራችሁ አክብሮትን በዛው ልክ ይጨምራል። ቁጥር 6 ራሳችሁ ላይ አተኩሩ። ሁሉም ነገር በእናንተ ቁጥጥር ውስጥ እንደሆነ ልብ በሉ። ማንም ይሄንን እንዲያረጋግጥላችሁ መጠበቅ የለባችሁ።
ሰዎች የሚሉት የትኛውም ነገር በራስ መተማመናችሁን በፍጹም ሊሸረሽረው አይገባም። እናንተን በንቀት የሚመለከቷችሁ ሰዎች የእናንተን ዋጋ ባለመረዳታቸው እንደሆነ እወቁ። በየትኛውም አይነት ሁኔታ ውስጥ ብትሆኑም እንኳን ራሳችሁን መግዛትና ስሜታችሁን መቆጣጠር ተገቢ ነው። ሰዎች ክብርን በሚነፍጓችሁ ጊዜ በስሜታዊነት ምላሽ ከመስጠት ይልቅ እርጋታችሁን ጠብቃችሁ ለማቆየት ጣሩ። እንዲሁም ለሚያሳዩአችሁ ጥሩ ያልሆኑ ድርጊቶች ሁሉ በቀናነት ምላሾችን ስጡ። ብዙ ጊዜ ዝቅ አድርገው የሚመለከቷችሁ ሰዎች በእናንተ መበለጣቸውንና ውስጣቸው ያለውን ባዶነት ለመሙላት የሚጥሩ ሰዎች ናቸው። በተቃራኒው የሚናገሯቸውን ነገሮች ከልብ ሆናችሁ በማዳመጥ ለነሱ ያላችሁን አክብሮት አሳዩአቸው። በዚህ ሁኔታም ነገሩን ወዳልተፈለገ አቅጣጫ እንዳያመራ በጥበብ መቆጣጠር ትችላላችሁ። ቁጥር 7 ስሜታችሁን ተቆጣጠሩ። ተረጋጉና ስሜታዊነታችሁን አስወግዱ። ሰዎች ሲንቋችሁ አሊያም እናንተን ዝቅ አድርገው መመልከት ሲጀምሩ መበሳጨታችሁን፣ መናደዳችሁንና ለነዛ ሰዎች ያላችሁን ንቀት ማሳየትን አቁሙና ራሳችሁን አረጋጉ። ይህም ታዲያ አስተዋይ መሆናችሁ እንዲሁም ለነሱ ተራ አመለካከት የማትሸበሩና በራስ መተማመን ያላችሁ ሰዎች መሆናችሁን ያሳያል። ምላሽ መስጠት ካለባችሁም ስሜታዊነትን ሙሉ በሙሉ ልታስወግዱ ይገባል። ይሄ መረጋጋታችሁ የበለጠ ሊያናድድና ሊያበሳጫቸው ይችላል። ነገር ግን የፈለገው ነገር ቢሆን በአቋማችሁ ጸንታችሁ ቁሙ። ሰዎች ሊያከብሯችሁ የሚችሉበት ብቸኛው መንገድ እናንተ በቅድሚያ ራሳችሁን ማክበር ስትችሉ ብቻ ነው። በሰዎች መደነቅና መወደድን ከልባችሁ የምትመኙ ከሆነ በቅድሚያ ራሳችሁን ውደዱ። ከራሳችሁ ጋር የምታሳልፉት ተገቢ የሆነ ጊዜን መድቡ። በሕይወታችሁ የሆነ ከፍታ ላይ በደረሳችሁ ቁጥር አንዳንድ እንቅፋቶች እየበዙ ይመጣሉ። የቅርብ ጓደኞቻችሁ፣ ቤተሰቦቻችሁ ሳይቀር የትም እንደማትደርሱ በማሰብ እናንተን ዝቅ አድርገው መመልከት ይጀምራሉ። በዚህ ጊዜ ከነዚህ ሰዎች መራቅ ጀምሩ። ሰዎችን ለማስደሰት መጣራችሁን አሁኑኑ አቁሙና በቅድሚያ በምትኖሩት ሕይወት ደስተኛ መሆን ጀምሩ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።